በጣም ነው የምወደው፣ በጣምም ነው የማፈቅረው። እኔ የምኖረው ጆርዳን ነው። ከመጣው 7 ዓመቴ ነው። አንድም ቀን ወደ ኢትዮጵያ ሄጄ አላውቅም። ከዚህ መልከ መልካም ልጅ ጋር የተዋወቅኩት በቲክቶክ ነው። እሱም በላይቭ እንዴት እንደሚያምር ተስፋነሽ ልነግርሽ አልችልም። ብቻ ልጁ ሁለ ነገሬን ገዛኝ። ጊዜ ሰጥቶ ያወራኛል፣ ያዳምጠኛል። ብቻ አላቅም ምን እንደምልሽ። እንዲህ ብዬ ብነግርሽ ላትረጅኝ ትችያለሽ። ዝም ብዬ ሳስብሽ ፍቅር ይዞሽ የምታቂ ስለማይመስለኝ ነው። ስለ ቃሌ ይቅርታ። ያው ስልሽ በኦንላይን አፍቅረሽ የምታቂ አይመስለኝም። እኔ ልጁን ያፈቀርኩት ሳላየው በሚያወራኝ ነገር በሚነግረኝ ነገር ብቻ ነው ያፈቀርኩት እና በጣም ይጨንቀኛል ሳያወራኝ ሲቀር። አሁን ላይ ወደ 8 ወር ሆኖናል ከተዋወቅን። በፊት በጣም ነበር የሚያወራኝ፣ ግን አሁን ደግሞ ብዙ አያወራኝም። ምን ሆነን የጠፋው እያልኩ ስጠይቀው አንዳንድ ጊዜ ኔትወርክ ስለሌለን ይለኛል፣ አንዳንድ ጊዜ ደግሞ ስልክ ያልሰራ አለኝ ይለኛል፣ አንዳንድ ጊዜ ደግሞ ስራ በዝቶብኝ ይለኛል። ብቻ ምክንያት ሰበብ ይደረድርብኛል። ተስፋነሽ የምር ሰው ሲያፈቅር በዚህ ልክ ይጎዳል ብለሽ ታስቢያለሽ? እና አሁን ላይ ደግሞ በጣም በሚገርመው ሁኔታ እያወራኝ እየተግባባን ከመጣም በኋላ ይሄ ሁሉ ወራት ምንም ከአንደበቱ ሳይወጣ አሁን ላይ ለምን አብረን ኦንላይን ላይ አብረን ስሙን መጥራት አልፈልግም፣ ሶሪ፣ አብረን ለምን ኦንላይን ላይ እንደዚህ አናረግም አለኝ። ያ ማለት ገብቶሻል፣ በቪዲዮ ኮል ተደዋውለን እንደዚህ እናድርግ አለኝ። እኔ ደግሞ የምሬ ነው የምልሽ ተስፋነሽ፣ በጣም ነው የወደድኩት፣ በጣም ነው ያፈቀርኩት። በዛ ላይ ልጁ መልኩ፣ ቁመናው፣ ሁሉ ነገሩ ብቻ ሳይሆን ጊዜ ሰጥቶ ስለሚያወራኝም ጭምር ነው የገዛኝ። እና ምን ትመክርኛለሽ? ከዚህ ልጅ ጋር የሚፈልገውን ነገር ላድርግ እና ከዛ የምር የኔ ይሆናል እስከዳኛው ብለሽ ታስቢያለሽ? እስኪ እንደ ታናሽ እህት ንገሪኝ ወይም ምከሪኝ። አላቅም፣ ቲክቶክ ላይ ለብዙ ሰው ጽፌ አይመልሱም። አንቺ ዩቱብም ቲክቶክም ስላለሽ ሌሎችም ሀሳብ ቢሰጡኝ ብዬ ስላሰብኩኝ ነው። ሌሎች እህቶችስ በዚህ መንገድ ያለፉ ይኖራሉ? ያለፋችሁ ካላችሁ ኮሜንት አድርጉላት። እሺ፣ ይቅርታ፣ ያለፉ ይኖራሉ? ኧረ በጣም ብዙ እህቶች ይኖራሉ። እና እባክሽ ተስፋነሽ እንዳታልፊኝ የሆነ ነገር በይኝ እሺ። ስልካችንን እናስቀምጠው አይደለ? የመጀመሪያው የኔ እናት ይኸውልሽ 8 ወር አይደለም ለምን 18 ዓመት አያወራሽም ይሄ ልጅ። በምንም ተአምር ከሱ ጋር ኦንላይን ላይ በቪዲዮ ኮል እንደዚህ አይነት ነገሮችን በፍጹም እንዳታረጊ። ምናልባት አንቺ ስለወደድሽው ስላፈቀርሽው እንደዛ ብታረጊ እሱ አላማውና ኢላማው ታርጌቱ በሙሉ ቪዲዮ ኮል ከአንቺ ጋር የሚያወራው አንቺ ከሱ ጋር እንደዛ ስትሆኚ ቪዲዮ ይቀርጽሻል፣ ስክሪንሾት ያነሳሻል። ከዛ ነገር ውስጥ ከወጣሽ በኋላ ወይም ያንን ነገር ከጨረሳችሁ በኋላ አንቺም የምትሆኚውን እሱም የሚሆነውን ሆናችሁ ካለቀ በኋላ አንቺ ብቻሽን የምታብጂው፣ እሱ ግን አላማው ኢላማው ቪዲዮ መቅረጽ ነበር። ቪዲዮን ይቀርጻል። ቪዲዮን ቀርጾ ከጨረሰ በኋላ በሁለተኛው ቀን ወይ በሶስተኛው ቀን ብር ይልሻል። ብር ሲልሽ የለኝም ካልሽው ይልክልሻል። ቪዲዮን ወይም ፎቶን አንድ ላይ አድርጎ ይልክልሽና ይሄ እጄ ላይ አለ፣ ብር ማታመጭ ከሆነ ቪዲዮን ቲክቶክ ላይ ፌስቡክ ላይ ይለቀዋል ይልሻል። ገብቶሻል? ስለዚህ አንቺ ደግሞ ያ ነገር እንዲሆን ስለማትፈልጊ ምን ታደርጊያለሽ? ያለሽ አማራጭ ገንዘብ መስጠት ነው። ገንዘቡን ትሰጫለሽ ማለት ነው። ስለዚህ በየወሩ እየሰራሽ ለሱ እንደ ኢቲኤም ምን ትሆኛለሽ ማለት ማሽን ትሆኛለሽ። ብዙ ጊዜ አንዳንድ ወጣቶች አላማና ኢላማ አድርገው ሴቶች ጋር በተለይ አረብ ሀገር ያሉ እህቶቻችን ጋር የሚመጡት የሚያወሩት የምር አንቺን ለማውራት የምር አንቺን ናፍቀሻቸው የምር አንቺን ለማዳመጥ አይደለም። አላማቸው እጃቸው ላይ እስክትገቢ ድረስ ለረጅም ጊዜ ወጥመድ ያጠምዳሉ። እዛው ወጥመድ ውስጥ እስክትወጥቂ ድረስ ጊዜ ሰጥተው ያወሩሻል። ስጠፊ ጠፋሽ ይሉሻል። ምን ሆነሽ ነው? ብቻ ብዙ ነገር ይሉሻል። እነዛ ሁሉ ነገሮች ሲያረግ አንቺ ይሄ ሰው ባይወደኝ፣ ይሄ ሰው ባያከብረኝ፣ ይሄ ሰው ለእኔ ክብር ባይኖረው ይህን አያረግም ብለሽ የሚልሽን ነገሮች ሁሉ ታረጊያለሽ። ካረግሽ በኋላ እሱ የሚፈልገውን ዶክመንት ከያዘ በኋላ ወደሽ ሳይሆን ተገደሽ ገንዘቡን እየሰጠሽ ትኖሪያለሽ ማለት ነው። ገንዘቡን እየሰጠሽ እንኳን አጠፋልሻለሁ ይላል እንጂ አያጠፋውም። ያ ገንዘብ ካለቀ በኋላ አሁንም ጊዜውን ጠብቆ ብር ላኪ፣ ካልሆነ ይህንን እለቀዋለሁ ይልሻል። ስለዚህ እህቴ በፍጹም እንደዛ እንዳታረጊ። የሚወድሽ የሚያከብርሽ የሚያፈቅርሽ ወንድ በምንም ተአምር እንዲህ አይነት ጥያቄ አይጠይቅሽ። ዋሸሁኝ እህቶቼ እናንተ ኮሜንት አድርጉ፣ ከዋሸው ማለት ነው። ሴት ልጅ የሚወዳት የሚያከብራት የሚያፈቅራት ወንድ እንዲህ አይነት ነገር በፍጹም አይጠይቅም። የምሬን ነው ብልሽ እና ጥንቃቄ አድርጊ። በፍጹም እንዲህ አይነት ነገሮች ውስጥ ገብተሽ በህይወትሽ በሙሉ ሲጸጽትሽ እንዳትኖሪ
እሺ አንቺ ምናልባት ዛሬ ላይ ፍቅር ነው እንደዚህ ነው፣ ኦኬ ፍቅር ነው። ፍቅር ሲጀምር በኦንላይን አይኖ ሴት ልጅ በምታየውና በምሰማው ነገር ታፈቅራለች ይባላል። ትክክል። በምሰማው ነገርም ብቻ ታፈቅራለች ይባላል። ትክክል። በምታየው እኔ ደግሞ ሞር በማየው ነገር ነው ላፈቅር የምችለው አንድ ሰው በምሰማው ብቻ ሳይሆን፣ ምክንያቱም የምሰማቸውን ነገሮች የማይኖር ሰው ቢሆንስ ያ ሰው የሚለው ማሰብ አለብሽ። እና ይሄንን ነገር እንዳታርጊ እህቶች። እናንተስ ምን ትሏታላችሁ? 8 ወር አይደለም ከዛ በላይ ቢያወራሽም በፍጹም እንዲህ አይነት ነገር እንዳታረጊ። በነገራችን ላይ እውነታው አንቺም እኔም እኮ ራቁታችንን መስታወት ፊት እንኳን ስንቆም እናፍራለን። ለራሳችን በልብስ ነው የምናምረው። እና የሚያከብርሽ ወንድ ገላሽን በቪዲዮ ኮል ሳይሆን በአካል ነው የሚፈልግሽ። ገብቶሻል አይደል? በአካል ራሱ ሲፈልግሽ የሆነ አላር ለአንቺ ሪስፔክት ያለው ወንድ ከሆነ እያንዳንዷን ነገር ያንቺን ስሜት ጠብቆ አንቺን በቃ አንቺን እኔ እንጃ ይረዳሻል። በጣም ነው የሚረዳሽ። እና ይሄ ኦንላይን ስላወራኝ እንደዚህ ስለሆነ አትጃጃይ ማለት ነው። ስለ ቃሌ ይቅርታ፣ መጃጃል ነው የሚባለው ይሄ። 7 ዓመት ሙሉ ደግሞ አረብ ሀገር መምጣት አለብሽ ወደ ኢትዮጵያ መተሽ ቤተሰቦችን አይተሽ ከዛ የምትፈልጊው ወንድ እንኳን ካለ እዚህ መተሽ በአካል እዩ ማን ነው ምንድን ነው ብለሽ ቢያንስ ቼክ አድርጊው እና ከዛ በኋላ የሚሆነው ይሆናል እንጂ የኦንላይን ስለወደድኩት ኦንላይን ስላፈቀርኩት ይሄ የህፃናት ጫወታ እቃቃ ጫወታ ነው። እንደዚህ አይነት ነገር አቁሙ፣ አረብ ሀገር ያላችሁ ልጆች። እና እኔ ይሄን ነው የምልሽ። ከዛ ባለፈ ቤተሰብ እናንተ የምትሏት ነገር ካለ ሀሳብ ጻፉላት፣ ከስር ኮሜንት አድርጉላት። አይታችሁ እንዳላየ ሰምታችሁ እንዳልሰማ የምትሆኑ ልጆች በደንብ ስሙ። እንደዚህ አይነት ነገር ውስጥ አትግቡ። እራሳችሁን ጠብቁ። ወንድ ልጅ ይንቅሻል። የምሬ ነው። ቪዲዮ ኮል ራስሽን ቪዲዮ ቀርጸሽ ራስሽን ፎቶ ራቁትሽን እርቃንሽን ብትልኪለት ወንድ ልጅ ይንቅሻል። ግልጹ ማለት ነው። ይንቅሻል። ሲጀምር ለነገ ለትዳር ለነገ ለቁም ነገር የሚያስባትን ሴት እንደዛ አይልም ወንድ ልጅ፣ የምር አይልም። እና እናንተስ እኔ የተሳሳትኩት ካለ እናንተም አርሙ። እኔም ከእናንተ ለማር ኮሜንት አድርጉ። ስላዳመጣችሁኝ አመሰግናለሁ። ታሪክሽን ስላካፈልሽን ደግሞ እንዲሁም ሌሎች ሀሳብ ይስጡኝ ብለሽ ስላመጣሽው ወደኛ እናመሰግናለን። ምን ትሏታላችሁ ቤተሰብ? ሰብስክራይብ ላይክ ማድረግ እንዳይረሳ።